ربي حدني إليهم في الحياتين كرامة اذكرينا يا رحيمة عند ذا الهول العصيب ይህን ግጥም ታውቁታላችሁ ወይስ አታውቁትም ብዬ መጠየቅ አይጠበቅብኝም። ምክንያቱም ይህ ግጥም በአሁን ሰዓት ላይ ሁሉም ሰው ዘንድ የደረሰና ሁሉም በተመስጦ እያዳመጠው ያለ ግጥም ሺዓር ነው። በተለይም ደግሞ በሀገራችን ላይ ያው ግጥሙ አረበኛ እንደመሆኑ መጠን ግጥሙ ምንድን ነው የሚለው ስለምንስ ነው የሚያወራው የሚለውን ነገር በደንብ ሳያውቁ ሳይረዱት በዜማው ቅላጼና ይህንን ግጥም በሚያነበንበው ሰውዬ ድምፅ በጣም በመማረክ ብዙ ሰዎች ይህንን ግጥም እየተቀባበሉት ይገኛሉ። ይህም ስለሆነ ስለዚህ ግጥም አንዳንድ ነገሮችን ማለት ይኖርብናል። በመጀመሪያ ደረጃ ግጥሙ የተዘጋጀው ለፋጢማ ቢንት ሙሐመድ ሰለላሁ ዐለይሂ ወሰለም የነቢዩ ሰለላሁ ዐለይሂ ወሰለም ውድ ልጅ ለሆነችው ለፋጢማ የተዘጋጀ ግጥም ነው። እሷን መድህ በማድረግ የተዘጋጀ ግጥም ነው። በዜማው በመማረክና በድምፁ በመማረክ ብቻ የግጥሙን ማዕና ሳያስተውሉ በጣም ሲቀባበሉበት አስተውለናል። ነገር ግን ቆም ብለን ግጥሙን አንድ በአንድ በምናይበትና በምናስተውልበት ጊዜ አደገኛ የሆኑ የሽርክ ቃላትን ሁሉ እዚህ ግጥም ላይ እንመለከታለን። አላህ ይጠብቀን። ብዙ ሰዎች ይህንን የሽርክ ቃላት አብሮ እያቀነቀኑና እያዜሙት እየሰማን ነው። ባስም ብሎ ደግሞ በአማርኛም ተተርጉሞ ሊመጣልን ነው። ሁላችንም እንጠንቀቅ። በዚህ ግጥም ላይ ያሉ አደገኛ ስንኞችን አቂዳን፣ እምነትን የሚበርዙና የሚያበላሹ አደገኛ ስንኞችን ጥቂቱን እንመልከት። ለምሳሌ እዚህ ላይ ምን እንደሚል ስሙ። اذكرينا يا رحيمة عند ذا الهول العصيب اذكرينا يا رحيمة عند ذا الهول العصيب አስታውሽን አንቺ አዛኝ ሆንሽ ሆይ መቼ عند ذا الهول العصيب የዛኔ አስፈሪና አስቸጋሪ በሆነው ቀን ላይ አስታውሽን እንዳትረሽን እያለ ፋጢማ ረዲየላሁ አንሃን ይማጸናል፣ ይለምናል። መቼ ነው ይህ አስቸጋሪ ቀን? መቼ ነው ይህ አስፈሪ ቀን? ከዛም ቀጥሎ ምን አለ? عند ينادي المنادي عند ينادي المنادي ፈጣሩ በሚጠራበት ቀን ላይ አስታውሽን እንዳትረሽን። ያው የቂያማ ቀን ላይ ሰዎች በሚቸገሩበት በሚጨነቁበት ቀን ላይ አስታውሽን እኛን እንዳትረሽን አዛኝ ሆንሽው ፋጢማ ሆይ እያለ እየተማጸነ ነው። ፋጢማ ረዲየላሁ አንሃን ልመና ዱዓ ነው። እንድታደርግለት በጭንቁ ጊዜ እንድትደርስለትና ከጭንቁ ከመከራው እንድታድነው ማለት ነው። ከዚህ የበለጠ የሆነ ሽርክ አለ? በምን አይነት ሰዎችም በሚስብ አገላለጽ እንዴት አይነት ሽርክ ላይ እየወደቅን እንደሆነ ተመልከቱ። ዱዓ፣ ልመና፣ ዒባዳ አምልኮት ነው። አምልኮትን ከአላህ ውጭ ለማን? ለፋጢማ ረዲየላሁ አንሃ ለነብዩ ሰለላሁ ዐለይሂ ወሰለም ልጅ ፋጢማ ረዲየላሁ አንሃ እንኳን እኛን ከጭንቅ ልትገላግለን ከጭንቅ ልታድነን ነብዩ ሰለላሁ ዐለይሂ ወሰለም ራስሽን ነፍስሽን ከሳት አድኝን ያሏት። ያ ፋጢመቱ ቢንት ሙሐመድ ሰሊኒ ሚን ማሊ ማ ሽእታ ኡግኒ አንኪ ሚነላሂ ሸይአ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሏት? ፋጢማ ልጄ ሆይ ከገንዘቤ የፈለግሽውን ጠይቅኝ ላድርግልሽ። ነፍስሽን ጥሩ በመስራትና አላህ የከለከለሽን በመከልከል ከሳት አድኝ እያሏት ነብዩ ሰለላሁ ዐለይሂ ወሰለም ከጭንቁ ገላጊን ብሎ መለመን ማለት ምን አይነት ኪሳራ! ፍጡሩን መለመን አላህ ሱብሓነሁ ወተዓላ ቁርአኑ ላይ ያስጠነቀቀው ታላቅ ሽርክ ማለት ይህ ነው። አሁንም እዚህ ግጥም ላይ ሁለተኛ አደገኛ የሆነ ስንኝን ላመላክታችሁ። ምን ይላል? اشفعي أمه فينا ኢሽፋዒ ኡማሁ ፊና። ኢሽፋዒ ያ ኡማሁ ማለት ነው። አንቺ እናታችን ፋጢማ ሆይ ሸፋዓ ሁኝን ሸምግይን እያለ ፋጢማ ረዲየላሁ አንሃን አሁንም ምን እየለመናት ነው? ሽምግልና፣ ሸፋዓን። እንደሚታወቀው ሸፋዓ ሽምግልና የአላህ ሱብሓነሁ ወተዓላ መብት የሱ ሐቅ ነው። ለፈለገው የሚሰጠው የሆነ ያለሱ ፍቃድ ማንም መሸምገል የማይችልበት ማንም ሊሸመገልለት የማይችልበት የአላህ መብት ነው። ይህንንም በማስመልከት አላህ ሸፋዓ ሽምግልና ለሱ እንደሆነ ሲናገር ምን ይላል? ቁል ሊላሂ ሸፋዓቱ ጀሚዓ፣ ሽምግልና በሙሉ ምልጃ የሚባል ነገር በሙሉ ለአላህ ነው በላቸው ይላል። ስለዚህ ሽምግልና ለሱ ከሆነ ሽምግልናን የምንጠይቀው ከማን ነው? ከአላህ ሱብሓነሁ ወተዓላ ነው እንጂ ከፋጢማ አይደለም። ሁለተኛ ፋጢማ ረዲየላሁ አንሃ ሽምግልና ልታሸማግል ዘንድ እንዲሁ ሙእሚን ለሙእሚን ሽምግልና መጠየቅ ይችላል በሚለው እንሄድ ከተባለም ፋጢማ ረዲየላሁ አንሃ እንደ ሌሎቹ ሙእሚኖች ለሙእሚኖች ሽምግልና ትጠይቃለች እንጂ ከሌሎች ሙእሚኖች የተለየ የሆነ ሽምግልና ሸፋዓ ልትጠየቅበት የምትችለውና ልትለይበት የምትችለው የአማላጅነት ደረጃም የላትም። ይህንንም በደንብ ማስተዋል ይጠበቅብናል። ለዚህም ነው የውመል ቂያማ ያን ሁሉ ነቢያት ተጠይቆ እኛ ማሸማገል አንችልም ሲሉ ነቢዩ ሰለላሁ ዐለይሂ ወሰለም ሲጠየቁ አርሽ ስር ሂደው ሰግደው ከዛም በኋላ ነው አላህን አወድሰው አልቀውት ከዛ በኋላ ነው ነቢዩ ሰለላሁ ዐለይሂ ወሰለም እንኳን የሚፈቀድላቸው ማለት ነው። ያለ አላህ ፍቃድ ሸፋዓ ሽምግልና አይሆንም። ለዚህም አላህ ምን ይላል? መን ዘለዚ የሽፈዑ ዐንደሁ ኢላ ቢኢዝኒ፣ አላህ ዘንድ ማን ነው ያለሱ ፍቃድ ሊሸመግል የሚችል? ስለዚህ ፋጢማ ረዲየላሁ አንሃ
ከሌሎች ሙእሚኖች የምትለይበት የሆነ የሸፋዓ ደረጃ የላትም። ሁለተኛ የተለየ የሆነ የሸፋዓ ባለቤትን እንኳን ነቢዩን ሰለላሁ ዐለይሂ ወሰለም እሳቸውንም እንኳን ቢሆን ሸምግሉን ሸፋዓ ሁኑን ብሎ መለመን እንኳን አይቻልም። በዚህ በኩል ሊጠየቅ የሚገባው አላህ ነው። አላህ ሆይ ነቢዩን ሰለላሁ ዐለይሂ ወሰለም ሸፋዓ ሸምጋይ አድርግልን ብሎ ሊለመን የሚገባው አላህ ነው፣ የሱ ሐቅ ስለሆነ። አሁንም ወደ ቀጣዩ ስንኝ እንሄድ። ተመልከቱ እዚህ ላይ ደግሞ የሚለው الشريفة والعفيفة وهي باب المجيب الباب المجيب ፋጢማ ረዲየላሁ አንሃ ምንድናት ይላል? ባቡል ሙጂቢ የሙጂብ በርናት መግቢያው ናት። አልሙጂብ ሁወ ኢስሙን ሚን አስማኢላሂል ሑስና ከአላህ መልካም ስሞች ውስጥ አልሙጂብ ነው። ወደ አላህ መግቢያ በሩ ማናት? ፋጢማ ረዲየላሁ አንሃ ናት ይላል። ይህ ደግሞ በፋጢማ ረዲየላሁ አንሃ ላይ በሌሎች ደጋግ ሷሊሖች ላይ የሚደረገው አይነት ሁሉው ድንበር ማለፍ ያለበት የሆነ ቃል ነው። ፋጢማ ረዲየላሁ አንሃ ወደ አላህ የመግቢያ በርም አይደለችም። በይነላሂ ወበይነ ዓብዲሂ በአላህና በባሪያው መካከል ምንም አይነት ግርዶሽ፣ ምንም አይነት የሰው ልጅ በአላህና በባሪያ መካከል አዳራሽ የሆነ አካል ማንም የለም። አላህን መጠየቅ ወደ አላህ መመለስ የፈለገ አካል በሙሉ እጁን ዘርግቶ አላህን ቢለምን ቀጥታ አላህ ይሰማዋል። ከአላህ ጋር ያለውን አላቃ ማስተካከል ይችላል። ለዚህም አላህ ምን ይላል? ወድዑኒ አስተጅብ ለኩም ለምኑኝ እቀበላችኋለሁ ነው ያለው። በነከሌ አርጋችሁ ካልመጣችሁ እኔን አታገኙኝም የሚል ነገር አላህ ላይ አይሰራም። ስለዚህ ፋጢማም ሌሎችም የአላህ ደጋግ ባሮች በአላህና በሰዎች መካከል ግርዶችን ሊፈጥሩ አይችሉም። በእነሱ ካልሆነ በስተቀር አላህን ልታገኙት አትችሉም። እነሱ ናቸው በሮቹ ምናምን ሊባል አይችልም። ይህም አደገኛ የሆነ ድንበር ማለፍ ያለበት የሆነ ቃል ነው። እንቀጥል። አሁንም ቀጣዩን ደግሞ ስሙት። فحديثي فيها حالي الله الله هو دوائي والطبيب الله الله ስለሷ ማውራት ስለ ፋጢማ ማውራት ልምዴ ነው፣ ሐሌ ነው። ለሷ ማውራቴ هو دوائي መድኃኒቴ ነው፣ ወጠቢቢ ሐኪሜም ነው ይላል። የዚህ ሽዕር ባለቤት እንግዲህ ስለ ፋጢማ ረዲየላሁ አንሃ ማውራቴ ልምድ የሆነና ስለሷ ሳወራ ከህመም የምሸራለሁ መድኃኒቴም ነው እያለ ነው። ይህም በደጋግ የአላህ ባሮች ላይ ከሚታለፍባቸው የድንበር ማለፍ አይነት ውስጥ ነው። ስለዚህ እነዚህ መሰል የሆኑ አደገኛ ስንኞችን የያዘ ግጥም ነው። በዚህ አይነት መልኩ ተሰራጭቶ እየሰማን ያለ ነው ማለት ነው። እዚህ ግጥም ላይ ያሉት ችግሮች እነዚህ ብቻ ናቸው ማለት አይደለም። ሌሎችም አደገኛ የሆኑ ስንኞች አሉ። ነገር ግን አላህን ለሚፈራና ለሚጠነቀቅ ሰው እነዚህን ሁሉ ጠቅሰን አይደለም፣ አንዱ መልእክት ብቻ ለመጠንቀቅ በቂው ነው የሚሆነው። ይህ ግጥም፣ ይህ መድህ ይህንን ሁሉ የሽርክ ቃላት የያዘ አቂዳችንን የሚያበላሽ በእኛና በአላህ መካከል ያለንን ግንኙነት የሚያበላሽና የሚያፈርስ የሆነ ቃላትን የያዘ ከመሆኑ ጋር ከዚህም ሌላ የታወቀ ችግር አለው። እሱ ምንድነው? የሙዚቃ መሳሪያ የተካተተበት መድህ ነው። የሙዚቃን መሳሪያ አሁን ሰዎች በብዛት ቢጠቀሙትም ሐላል እስከሚመስል ድረስ እንደዚህ ቢሰራጭም፣ ነገር ግን አሁንም ነቢዩ ሰለላሁ ዐለይሂ ወሰለም ከዚህ ነገር እንዳስጠነቀቁ በሶሒህ ሐዲስ መጥቶልናል። እሱ ምንድነው? ነቢዩ ሰለላሁ ዐለይሂ ወሰለም ቡኻሪ በተዘገበ ሐዲስ ላይ ወደፊት ሰዎች ይመጣሉ ብለው ከጠቀሷቸው ውስጥ የስተሒሉን አልሒረ ወልሐሪረ ወልመዓዚፍ የሙዚቃን መሳሪያ ሐላል ነው ብለው ይፈቀዳል ብለው የሚመጡ ሰዎች አሉ ብለው ተናግረዋል። በዚህ መልኩ ሐላል እስከሚመስል ድረስ ሐላል ነውም ብለውም ደግሞ እየተናገሩ እየተጠቀሙ ያሉበት ተጨባጭ አለ። ነገር ግን የሙዚቃ መሳሪያ ተጠቃሚዎች መብዛታቸው፣ ሰዎችም እንደዚህ ማሰራጨታቸው ይህንን ነገር ሐላል ሊያደርገው አይችልም። ልንጠነቀቅ ይገባል። ለማንኛውም የዚህ ግጥም ባለቤት ፋጢማ ረዲየላሁ አንሃም በዚህ መልኩ የሚያሞግሰው የሽዕር ባለቤት ምናልባትም ከሺዓዎች የሆነ አካል ሊሆን ይችላል። ምክንያቱም ከነቢዩ ሰለላሁ ዐለይሂ ወሰለም ቤተሰቦች አንዱን እንደዚህ ከፍ አድርገው በዚህ መልኩ ድንበር የሚያልፉት ከነሱ የሆነ ሴራ ነው፣ ከሺዓዎች የሆነ ተንኮል ነው። ሽርክ የሆነ ቃል፣ ሽርክ የሆነ ተግባር በሚያምር አገላለጽ በሚያምር አሰራር ስለተሰራ ጥሩ ሊሆንና የተፈቀደ ነገር ሊሆን አይችልም። ሁላችንም ከዚህ ተግባር ልንጠነቀቅ ይገባል። አላህ ሱብሓነሁ ወተዓላ ይጠብቀን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።